እንኳን ለክቡር ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ወርኃዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በተባረከ በወርኃ ግንቦት 17 የሚጸለይ የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የፈጸመው ገድሉን እናገራለን። ውድ የባህራን ሚዲያ ቤተሰቦች፣ ቻናላችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን እንድትጀምሩ በአክብሮት እንጠይቃችኋለን። የመስተጋድል ሊቀ ዲያቆናት ቀዳሚ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ኃይልና ክብር ጌትነትም የባህሪው የሆነ የጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ሰማዕት በንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የአማላጅነቱ ኃይል በምታመን በእኔ ላይ ይደር ለዘላለሙ አሜን። ስሙ በመጽሐፈ ሕይወት በተጻፈ በመፍቀሬ እግዚአብሔር ሊቀ ጳጳሳት አባ ዮሐንስ ዘመን ስሙ ሉኪያኖስ የተሰኘ አንድ ካህን ነበር። ይህ ካህን ሉኪያኖስም ስለ መስተጋድል ሊቀ ዲያቆናት ቀዳሜ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ በሥጋ መገኘት ምስጋናህን በመጽሐፍ ለምናገርልህ ለእኔ ለማይገባኝ የምትሰማው በጎ ነገርን 3 ጊዜ ገለጸልኝ። ቅዱሳንን ትጎበኛቸው ስለ እኔ ልመና ብለህም በቅዱስ ምልጃህ ምግባራቸውን ትዘክር ዘንድ የቅድስናህን በረከት እንዲደርሰን ጌታዬ ሆይ ለምንሃለሁ። በክርስቶስ የተወደደ ሊቀ ዲያቆናትና ቀዳሚ ሰማዕት የከበረ ቅዱስ እስጢፋኖስ ሰማዕትነትን በፈጸመባት በመካነ እግዚአብሔር በእኛ ዘንድ ካሉት ጋር አንድ ሁን አለኝ አለ። እኔ ስራቃ በሚቀመጥበት ሳጥን አጠገብ በቤተ ምጥማቃቱ መምህርና ደግ ሰው ገማልያል ሀገር በሆነች በኢየሩሳሌም ዙሪያ ባለች በገማሎስ መንደር በዕለተ ዓርብ ማለዳ ትርጓሜው ኩርያቱ በግዕዝ ቋንቋም ታኅሳስ በተሰኘ ወር በወርሃ ዱቄበር ሁለተኛም በወርሃ ግንቦት 17 ቀን ከሌሊቱ 3 ሰዓት ተገለጸልኝ። ይኸውም በሕልም አይደለም በራእይ ነው እንጂ። በራእይ ያየሁትም እንዲህ ነው። ቁመቱ ረዥም እንደ ካህን ፂምም የተመላ ነጭ መደረቢያን የተጎናጸፈ ጎኖቹም በወርቅ የታጠቀ በላዩ ስመ ክርስቶስ የተጻፈበት በትረ ወርቅን ይዞ በአዳራሹ ውስጥ ይመላለስ ነበር። ወደ እኔም ቀርቦ በዘንጉ ነካኝ። ስሜንም ሉኪያኖስ 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 ብሎ 3 ጊዜ ጠራኝ። እኔም ጌታ ያልሁት ፍጠን ለኢየሩሳሌም ሊቀ ጳጳስ አባ ዮሐንስ እስከ መቼ ድረስ ሥጋችን ችሎን በላለን? ፈጥነ ከዚህ አውጣን። በውስጧ በየዕለቱ ከሚፈጸም ኃጢአት የተነሳ ለጥፋት የተዘጋጁ የዚህ ዓለም ሰዎች የሚመላለሱበትን የፍቅር ደጃፍ እግዚአብሔር በእኛ ይከፍትላቸው ዘንድ በዘመነ ጵጵስናህን እንሰጣለን። እኔስ ስለ ራሴ አላዝንም፣ የሚያሳዝንስ ክብርና ምስጋና ስለሚገባቸው ከእኔ ጋር ስላሉ ቅዱሳን ነው እንጂ ብለህ ንገረው አለኝ። ያን ጊዜም እኔ ሉኪያኖስ ጌታዬ አንተ ማነህ? ካንተ ጋር ስላሉትስ እነማን ብዬ ልናገር አልኩት። እርሱም እኔ በኢየሩሳሌም ጳውሎስን ኦሪት እያስተማርኩ ያሳደግኩ ገማልያል ነኝ። ከእኔ ጋር ባጸዱ ምስራቃዊ ስፍራ አይሁድ በኢየሩሳሌም ከተማ አውጥተው በአንዲት ዕለት ቀንና ሌሊት ሙሉ በድንጋይ ወግረው የገደሉት አውሬና ሞራ ይበሉት ዘንድም በዚያን ጊዜ በነበሩ ክፉዎች ካህናት ትእዛዝ ሳይቀብሩት በመመለሳቸው ጎዳና ላይ የጣሉት በትእዛዝ እግዚአብሔር ሥጋውን ምንም ያልነካው የጌታ የእስጢፋኖስ አካል አለ አለኝ። ዳግመኛም እኔ ገማልያል የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ክብሩንና ደግነቱን አውቃለሁና ከእርሱም ጋር የትንሣኤ ሙታን ዕድልን አገኝ ዘንድ ተስፋ አለኝና በዚያች ቀን ተነስቼ በክርስቶስ የታመኑ ደጋግ ሽማግሎችንም በስውር ጠርቼ የንዑድ ክቡር ቅዱስ እስጢፋኖስን ሥጋ ይዘው ገማሎስ ወደምትሰኝ ሀገሬ ቃፍ ወስደው
በዚያም ያለቅሱለት ዘንድ ይኸውም ሩቅ አገር ነው። ርቀቱም ከከተማ 20 ምዕራፍ ያክል ይሆናልና በዚያም በአዲስ መቃብር ይቀብሩት ዘንድ አደረጉ። ሁለተኛውም እንደርሱ በሌላይቱ መቃብር በምስራቃዊ ስፍራ የተቀበረው ዘመዴና ወደ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በሌሊት ሄደው የጌታችን ደቀ መዛሙርትን ቅዱሳን ሐዋርያት ጴጥሮስና ዮሐንስን ያጠመቁት ይህንን የሰሙ ሊቃነ ካህናትም ቅዱስ እስጢፋኖስን እንደገደሉት ይገድሉት ዘንድ ወታደሮችን የላኩበት ዘመዴ እንደሆነም ያውቃሉና እኔም በማክበር ግን ያልገደሉት ነገር ግን ገርፈው ደብድበው እንደ በድን የጣሉት ገንዘቡንም ዘርፈው እርቃኑን ከከተማ ያሳደዱት ኒቆዲሞስ ነው። እርሱንም በስውር ደብቄ ወደዚያ መንደር ወስጄ እስካረፈበት ድረስ ይመገብ ይለብስ ዘንድ አደረግኩ። ከከተማው በምትርቅ በዚያች መንደር ሳለ ይሄ ኒቆዲሞስ ባረፈ ጊዜም ምዕመናን ገንዘው ከንዑድ ክቡር ቅዱስ እስጢፋኖስ አጠገብ ቀበሩት። እኔ ትሑት ሉኪያኖስም ይህንም በሰማሁ ጊዜ ያላችሁት በየትኛው ስፍራ ነው? እንዴት እናገኛችኋለን? አልኩት። አባት ገማልያልም በኩርቱሉሉ በተሰኘ የወይን ቦታ ፈልጉን አለኝ። የዚህ የወይን ቦታ የስሙ ትርጓሜም የተጋደሉ የእግዚአብሔር ሰዎች ያረፉበት ስፍራ ማለት ነው። ተነስቼም እግዚአብሔርን አመሰገንኩ። ጌታዬ ኢየሱስ ክርስቶስ ሆይ ይሄ ራእይ ካንተ ዘንድ ነውን? አምንበት ዘንድ ስለ እኒህ አገልጋዮቹ ቅዱሳን 2-3 ጊዜ ደጋግመህ አሳየኝ ስል ጸለይኩ። የእኒህ ታላላቅ ቅዱሳን መገለጥን እስካውቅም ምግብንም ትቼ ጾም ጀመር። ይህንም ራእይ ለማን አልተናገርኩም። ዳግመኛም በሌላይቱ ዕለተ ዓርብ በዚያችው ሰዓት ሌሊት ይህ አባቴ ገማልያል በዚያው ክብር በዚያው ራእይ ተገልጾልኝ እኔ ነገርኩህን ለሊቀ ጳጳስ አባ ዮሐንስ ትነግር ዘንድ መሄድን ስለምን ችላ አልክ አለኝ። እኔም አባቴ ጌታዬ ችላ አላልኩም። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ይህንን ራእይ 2-3 ጊዜ መላልሶ እንዲያሳየኝ ለመንኩት እንጂ ነገር በሁለቱም በሦስቱም ምስክሮች ይጸናልና እነሆ አንተ 2ኛ ጊዜ ተገለጽክልኝ፣ 3ኛ መጥተህ ብትገለጽልኝማ አባቴ በእውነት መልካም ታደርግልኛለህ አልኩት። 3ኛም ይሁን ብሎ መለሰልኝ። ይሄድ ዘንድም በተነሳ ጊዜ መለስ ብሎ ቀሲስ ትሰማለህን? ሌላ የምነግርህ አለኝ አለኝ። አባቴ በል ንገረኝ አልኩት። የቅዱስ እስጢፋኖስ ሥጋ የት ነው? እንግዲህስ እኔ እንዴት አውቅ ዘንድ እችላለሁ እያልክ በሕሊና ታስባለህና አለኝ። እኔም አዎን አልኩት። እርሱም የእኛ ማረፊያ እንደሆነ አንተ በምታስባት በአንዲት ቤት ውስጥ የጌታ የቅዱስ እስጢፋኖስ በስተ ምስራቅ የኒቆዲሞስም በደቡባዊ ስፍራ ባጠገቡ አለ። እኔና ልጄም ከኒቆዲሞስ አጠገብ ከጀርባው ላይ አለን። ዳግመኛስ እውነቱን ትረዳ ዘንድ ትሻለህን አለኝ። አዎን አባቴ አልኩት። እርሱም ልብህን አንሳ እኔም አሳይሃለሁ አለኝ። እንደ ሰማይ የተዘረጉ 2 እጆቹን አየሁ። ከበስተቀኙም 3 የወርቅ 1 የብር 4 አክሊላትን አነሳ። ከወርቅ አክሊሉ ውስጥም እንደ ደም የቀላና ጻዕዳ ጽጌረዳ በብሩ አክሊል ውስጥም ጥዑም መዓዛ መልተዋል። በፊቴም ሰድሮ አኖራቸው። ቀይ ጽጌረዳም የቅዱስ እስጢፋኖስ ነው ብሎ በብሩ አክሊል ውስጥ በቀኝ አኖረው። ሌሎቹንም በፊት ለፊቴ አንዱን ብቻውን 2ቱንም እንደ መንታ እንደ ሰቀል አድርጎ አሳየኝ። እኒህ 2ቱን አክሊላት ታያለህን አለኝ። እኔም አባቴ ሆይ ምንድነው አልኩት። እርሱም እኒህ አክሊላት የቅዱሳን ነቢያት ማረፊያቸው ናቸው። የቀሩ ጽጌረዳዎች እነርሱ ናቸው። ሌላይቱ በቀኝህ እንደምታየው እንዲሁ የቅዱስ እስጢፋኖስ ማረፊያ ታገኘዋለህ። ከኛ ይልቅ እርሱ ብቻውን የከበረ ቀዳሜ ሰማዕት ነውና ስለዚህም ቀይ ጽጌረዳ ተሰጠው አለኝ። እኔም መልሼ ልጅህ ስለምን በብር አክሊል ተመሰለ አልኩት። እርሱም ምንም በደል የሌለበት ንጹሕ ብላቴና ነውና አታይምን? እንደ ሙሉ የሽቶ ብልቃጥም ደስ የሚያሰኝ መዓዛ አለውና አለኝ።
የንዑድ ክቡር መስተጋድል ስለ ጌታችንና መድኃኒታችን አምላካችንም ኢየሱስ ክርስቶስ በዚያ ታላቅ አደባባይ ለተሰበሰቡ ሁሉ በመመስከሩ ሰማያት ተከፍተውም የአብንና የወልድን የመንፈስ ቅዱስንም አኗኗር በቅዱሳት ዓይኖቹ ያየውን አሰምቶ በመናገሩ በድንጋይ ተወግሮ ተጋድሎውንና ሰማዕትነቱን የፈጸመ የሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የከበረ አማላጅነቱ ሁላችንን ሕዝበ ክርስቲያንን ከመከራ ሥጋና ከመከራ ነፍስ ጠብቀን ዛሬም ዘወትርም ለዘላለሙ አሜን። ታምር ጸሎቱና በረከቱ ለዘላለሙ በእውነት ከሁላችን ሕዝበ ክርስቲያን ጋር ይሁንና ወንድሞች ክርስቲያን በሚጽናኑባት ስለተባለች ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ታምር ይህ ነው። በቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የወራ ግንቦት 17ኛ ዕለት በዓልም አንዲት ሴት ለአጋዕዝተ ዓለም ሥላሴ ምስጋና ይሁንና እነሆ ከዚህ ዕለት አስቀድሞ ወደዚህ ደብር መጥቼ ነበር። ባለቤቴ ታሞ ባልጋ ላይ ውሎ በአንድ ጎን ካልሆነ በቀር አይተኛም። ወደ ቀኝም ቢሆን ወደ ግራም ቢሆን አይንቀሳቀስም። ይሄን የታመመ ባለቤቴን እቀባው ዘንድም አባቶቼ ካህናት የሰጡኝ በደብሩ የሚገኘውን የቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ማየ ጸበሉን ወሰድኩለት። በቀደሙ አባቶቼ ከተተከለ ከዚህ የወሰድኩትን ጸበልም በፍጹም እምነት ቀባሁት። በቀባሁት ጊዜም በባሌ ላይ ያደረ ርኩስ መንፈስ በቀዳሜ ሰማዕት ቅዱስ እስጢፋኖስ ጸበል ኃይል ተቃጠልኩ እያለ ጮኸ። እኔ ግን በጽኑ ለቅሶ ቅዱስ እስጢፋኖስ ሆይ አልጋ ላይ ተኝቶ የሚኖር የታመመ ባለቤቴ ይድን ዘንድ ያለ አጋዕዝተ ዓለም ሥላሴ ፈቃድ ቅጠልስ እንኳ ከግንዱ ተለይቶ አይረግፍምና የጠላት መዘበቻም እንዳልሆን ወደ አጋዕዝተ ዓለም ሥላሴ አማልደን እያልኩ ጸልይ ጀመር። እንደዚህ ባለ ፍጹም ግብር ሳለሁም ታላቅ እንቅልፍ መጥቶብኝ ተኛው። በማግስቱም ስነቃ አልጋ ላይ ታሞ ተኝቶ የነበረ ባለቤቴን ድኖ ተነስቶ በቀዳሜ ሰማዕት ቅዱስ እስጢፋኖስ ስዕልም ፊት ቆሞ እየጸለየ ከደስታውን ብዛት የተነሳ እያለቀሰ አየሁት። እኔም እነሆ ስለቴም በደስታ ቅርቤ አልጋ ላይ ታሞ ተኝቶ የነበረ ባለቤቴን በአማላጅነቱ ፈጥኖ ደርሶልኝ የፈወሰው ወዳጄ ቀዳሜ ሰማዕት ቅዱስ እስጢፋኖስን አመሰግነው ዘንድ ሳልዘገይ ፈጥኜ መጣው ስትል ተናገረች። በመስተጋድል ኃያል ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ቤተ ክርስቲያን የተሰበሰቡ ሁላቸው ከዚህች ደስተኛ ሴት ቃል የተነሳ እጅግ አደነቁ። ይህች የተባረከች ሴትም በእግዚአብሔር ፊት የተሳለችውን የ3 ዓመት ወይፈን 1 ህብስት 10 ንጹሕ ስንዴ 1 ፊቀን ወይንም ስለቷን በደስታ ያስገባች የነቢዩ ሳሙኤልን እናት ቅድስት ሐናን ትመስላለች። ዳግመኛም ስለ ባሏ ቅዱስ ዘካርያስ የተጨነቀች ኋላም ከሊቀ መላእክት ቅዱስ ገብርኤል ቃል የተነሳ የታሰረ አንደበቱ በተፈታ ጊዜ የተጨነቀች ቅድስት ኤልሳቤጥን ትመስላለች። ልቡናው የጸና ብቸኛ ሰው መጻጉዕ መማፀኛችንና መመኪያችን የሆነች የእመቤታችን ቅድስት ድንግል ማርያም ልጇ ወዳጇ አምላከ ምሕረት ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ እስኪፈውሰው ድረስ መዳኑ እንደተጠባበቀ ናህቡ በተባለች በዚህች ቅድስት ደብርም ውስጥ ማየት የተሳነው አንካሳ ሰውነቱ የሰለለ ሆዱ ያበጠበት እጁ የደረቀበት ሌሎቹም ብዙዎች ድውያን በቀዳሜ ሰማዕት ቅዱስ እስጢፋኖስ ጸበል ስፍራ ተኝተው ፈውሳቸውን ይጠባበቁ ነበር። እኒህ ድውያን ሁላቸውም በዚህች የታመነች ሴት ሕመምተኛ ባል ላይ በቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት እግዚአብሔር ያደረገውን የማዳን ታምርና የፈውስ ድንቅ ሥራ ልቡናቸው ተጽናኑ። እስከ ምድር ዳርቻ በአሕዛብ መኳንንት ፊት በየሀገሩ ዞረው ቃሉን የሰበኩና ታላቅ ተጋድሎን የተጋደሉ የቅዱሳን አባቶቻችን ሐዋርያት አምላክ እግዚአብሔር ሥራውን የሚገልጽበት ጊዜ ያለውና መዳናቸውንም ተስፋ አደረጉ። የመስተጋድል ኃያል ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ
ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያንና አማላጅነቱንም ተስፋ ከማደርግ ከኔ ጋር ለዘላለሙ ይሁን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ስንክሳር ዘወርኀ ግንቦት 17 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚህች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸድ አቅራቢያ ነው። ወላጆቹም በኦሪት ሕግ የጸኑ አይሁድ ናቸው። እነርሱም ድሆች ናቸው። አባቱም ገባር ስለነበረ ይህን ቅዱስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው። እናታቸውም የኦሪት ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያርፍ በሽያጩም እንዲረዳ ኤጲፋንዮስን መከረችው። ሊሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ የሚባል ተገናኘውና ያንን አህያ ሊገዛ ወዶ ከኤጲፋንዮስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤጲፋንዮስን ኩላሊቱን ረገጠው። በምድር ላይ ወድቆ ለመሞት ደረሰ። አባ ፊላቴዎስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋንዮስም ያን ጊዜ ከሕማሙ ድኖ ተነሳ። ከቶ ምንም ሕማም እንዳልነካው ሆነ። ከዚህ በኋላም አባ ፊላቴዎስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ። ስለኛ በተሰቀለው በጌታችን ኢየሱስ ክርስቶስ ስም ትሞት ዘንድ ይገባል። ወዲያውኑ ያ አህያ ወድቆ ሞተ። ቅዱስ ኤጲፋንዮስም እኒህን ሁለት ታምራት አይቶ በስሙ ታምራት የምታደርግበት የተሰቀለው ኢየሱስ ክርስቶስ ማን ነው ብሎ አባ ፊላቴዎስን ጠየቀው። እርሱም እንዲህ ብሎ መለሰለት፣ የክብር ባለቤት የእግዚአብሔር ልጅ ኢየሱስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህም ነገር በቅዱስ ኤጲፋንዮስ ልብ ተቀረጸ። በዚያም ወራት አንድ ባለጠጋ ይሁዳዊ ነበር። ኤጲፋንዮስንም ወሰደው፣ የኦሪትንም ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የኦሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪያኖስ ከሚባል መነኮስ ጋር ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት ነው። ከእርሱ ጋር ተጓዘ። ሁለቱም በአንድነት ሲጓዙ ድሃ ሰው አገኛቸውና ምጽዋት እንዲሰጠው ያንን መነኮስ ለመነው። ገንዘብም ስለሌለው የሚለብሰውን የፀጉር አጽፍ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋንዮስ አየ። ስለዚህም ድንቅ ታምር አደነቀ። ከመነኮስ እግር በታች ሰግዶ አንተ ማነህ? ሃይማኖትስ ምንድነው? ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋንዮስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀትን አጥምቆ የቤተ ክርስቲያን ትምህርት ሥርዓቷንም ሁሉ አስተማረው። ኤጲፋንዮስም ኤጲስቆጶሱን እኔ መነኮስ መሆን እፈልጋለሁ አለው። ኤጲስቆጶሱም ብዙ ገንዘብ እያለህ መነኮስ መሆን አይገባህም አለው።
ኤጲፋንዮስም ሄዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘቡን ሁሉ ለድሆችና ለምስኪኖች፣ ለባልቴቶችና ለሙት ልጆች፣ ለአብያተ ክርስቲያናትም ሰጠ። መጻሕፍትንም ከእርሱ ገዛ። ከዚህ በኋላ መነኮሰ። ለእርሱም ለእህቱም ለጥምቀት ምክንያት ወደ ሆነው ስሙ ሉኪያኖስ ወደ ተባለው መነኮስ ገዳም ገባ። ዕድሜውም 16 ዓመታት ነበር። ከዚህም በኋላ ታላቁን አባ ኢላሪዮስን አገኘው። እርሱም በዕድሜው ጎልማሳ በገድልም ሽማግሌ ነበር። ቅዱስ ኤጲፋንዮስንም ተቀብሎ የምንኩስናን ሕግና የክርስትናን ሥርዓት አስተማረው። የእግዚአብሔርም ጸጋ አድሮበት የቤተ ክርስቲያንን ሕግና ሥርዓት የምንኩስናንም ሕግ በጥቂት ቀኖች አጠና። ከዚህ በኋላ ታላላቅ ታምራቶችን በመስራት ሙታንን እስከሚያነሳቸው፣ ሰይጣናትን ከሰዎች ላይ እስከሚያስወጣቸው፣ ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ፣ ያለ ጊዜውም ብዙ ዝናብ እስከማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋቱም ወሬ አዋቂነቱም ተሰማ። ከእርሱ ጋራም ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠላቸው። በእርሱ ትምህርት አምነው የክርስትናን ጥምቀት አጠመቃቸው። እንዲሁም ጥበበኞች ዮናናውያንም በትምህርቱ ተመለሱ። ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖትም ውስጥ ገቡ። መምህሩ ቅዱስ ኢላሪዮስም በቆጵሮስ አገር ኤጲስቆጶስነት እንደሚሾም ትንቢት ተናገረለት። ወደዛም ሄዶ በታዘዘለት ቦታ በዚያ እንዲኖር አዘዘው። እንዲህም አለው፣ ኤጲስቆጶስነት ሊሾሙህ በፈለጉ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋንዮስም ወደ ቆጵሮስ ሄዶ መምህሩ ቅዱስ ኢላሪዮስ ባዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስም ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋንዮስ ምግቡን ሊገዛ ወደ ገበያ ገባ። ከእርሱም ጋር 2 መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው፣ ወደ ገበያም ሂድ፣ በእጁም 2 የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋራም 2 መነኮሳት አሉ። ስሙንም ጠይቀው፣ ስሜ ኤጲፋንዮስ ነው ይልሃል። እርሱን ያዝ፣ በእጁ ያለውንም አስጥለህ ካንተ ጋር አምጣው። ያ ኤጲስቆጶስም የክብር ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶት ይዞ ወደ ቤተ ክርስቲያን ወስዶ ዲቁና ሾመው። በሦስተኛውም ቀን ኤጲስቆጶስነት ሾሙት። ከዚህም በኋላ ሽማግሌው ኤጲስቆጶስ የኤጲፋንዮስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋንዮስ ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ሥራ ላይ ጸና። ጥቅም ያላቸውን ብዙ ድርሳኖችንም ደረሰ። ርኅራኄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁል ጊዜ ይገሥጸዋል፣ ይመክረዋል። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራኄ እንደሌለው በሰማ ጊዜ ከወርቅ የተሠሩ የማዕዱን ዕቃዎች የሚመገብባቸውን በውሰት ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋንዮስም ሸጣቸውና ለድሆችና ለምስኪኖችም መጸወታቸው። አባ ዮሐንስም እንዲመልስለት በሻ ጊዜ ምንም አልሰጠውም። በክብር ባለቤት በጌታ መቃብር ቤተ ክርስቲያን ውስጥ ቅዱስ ኤጲፋንዮስን የልብሱን ጫፍ ስጠይ ብሎ ያዘው። ቅዱስ ኤጲፋንዮስም ወደ እግዚአብሔር ጸለየ። የአባ ዮሐንስም ዓይኖቹ ያን ጊዜ ታወሩ። ከዚህ በኋላም ይምረው ዘንድ በብዙ ለቅሶ ወደ እርሱ ፈጽሞ ማለደ። ዓይኖቹንም ይገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋንዮስ ጸለየ። አንድ ዓይኑንም ገለጠለት። የማዕዱንም ዕቃዎች ሸጦ ለድሆችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሷ መጥቶ ይራዳት ዘንድ አዶክሲያ ንግሥት ጽፋ ወደ እርሱ በላከች ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋንዮስን አልሰማችውም። ዮሐንስን ከሽመቱ ካልሻርከው
ይህ ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖታትንም ቤቶች ከፍታለሁ አለችው። ቅዱስ ኤጲፋንዮስም ፈጽሞ ያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግም ያስብና ይጨነቅ ነበር። የንግሥት ባሮች ግን እነሆ ቅዱስ ኤጲፋንዮስ ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስም ይህን ወሬ በሰማ ጊዜ ወደ ኤጲፋንዮስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ ይህን አደረግ? አንተ ወደ መንበረ ሲመትህ እንደማትደርስ እወቅ። ኤጲፋንዮስም ለመልእክቱ መልስ እንዲህ ሲል ጻፈ። ስለ አንተ ምንም የጻፍኩትና ከንግሥት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚህ በኋላም ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስን ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋንዮስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋንዮስ ክብር እንዲገለጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋንዮስም የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱም እነርሱ ኤጲስቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ግንቦት 17 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። አንደኛ ቅዱስ ኤጲፋንዮስ ሊቅ ዘደሰተ ቆጵሮስ። ሁለተኛ ቅዱስ ሂላሪዮስ ገዳማዊ። ሦስተኛ አባ ሉኪያኖስ ጻድቅ። አራተኛ ቅዱስ ፊላቴዎስ ክርስቲያናዊ። ወርሃዊ በዓላት። አንደኛ ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሚ ሰማዕት። ሁለተኛ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ። ሦስተኛ ቅዱሳን አበው መክሲሞስና ዱማቴዎስ። አራተኛ አባ ገሪማ ዘመደራ። አምስተኛ አባ ጰላሞን ፈላሲ። ሰባተኛ አባ ለትጹን የዋህ። የሚታገል ሁሉ በሁሉ ነገር ይታገሳል። እነርሱስ የሚጠፋውንና የሚያልፈውን የምስጋናቸውን ዋጋ አክሊል ያገኙ ዘንድ ይበረታሉ። እኛ ግን የማያልፈውን አክሊል ለማግኘት እንታገሳለን። እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌላ ሳስተምር እኔ ለራሴ የተናቅሁ እንዳልሆንኩ ሰውነቴን አስጨንቃታለሁ፣ ሥጋዬንም አስገዛዋለሁ። ቆሮንቶስ 9 ቁጥር 25። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህም መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። ውድ የባህራ ሚዲያ ቤተሰቦች ይህ ቻናል ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሳችሁ እንድታደርጉ በአክብሮት እንጠይቃችኋለን። እናመሰግናለን።